ወዴት ነው የምትወስዳት አንተ? ወዴት ነው? ተረጋጋ። ሲጀምር ገባኝ ለቀቀኝ አልኩህ። አርፈህ ቁጭ በል። ሲጀመር በግድ ነው የምትለው። አንተ ነው ትሰማኛለህ አይደል? ምንም ለቃት ያልኩህ ነው። አንተ ትሰማኛለህ? ፍቅረኛዬ እኮ ፍቅረኛዬ ነች። አለመግባባት ነው ደግሞ ሲወድቅ ይመስለኛል ጎዋ የሚል አይነት ነገር ሰማን ማለት ነው። ውስጥ ስንገባ እጁን ቆርጦ ታገኘ ነው። ይሄ ጉዳይ እኮ የኔና የሷ የግል ጉዳያችን ነው። አንተን ይመለከታል። ማንና ነው እንደዚህ ነገር ላንተ ምን ነገር ግዴታ ስለሆነ ትነግረኛለህ። ስራስ ምንድነው? እኔ ስላንተ ምን አውቃለሁ? ግዴታ ስለሆነ ትነግረኛለህ። ትሰማኛለህ አይደል? ያረጋህ ማለት ነው። ስለሆንኩ ነው። ያላጠፋ ሰው እኮ ይልብልባል። እኮ ግልጽ እርግጠኛ ነህ? ምንም አላጠፋህ። ምን አጠፋለሁ? ያየኝ አሸናፊ ነህ ያረጋችሁት። ስለዚህ ስለምጠይቅህ ነገር ስለምፈልገው ነገር እንድትነግረኝ እፈልጋለሁ። ሰውዬ አሰማኝም ወይ? እሷ ፍቅረኛዬ ናት። አይገባም እኮ ፍቅረኛ ነች። እኔ እኮ ምን አልኩ? ሌላ ምንድነው የምፈልገው? እኮ ስሟ ማን ነው? ከስሟን ጀምርና ስላላችሁ ግንኙነት ስለያንዳንዱ ነገር እንድትነግረኝ እፈልጋለሁ። ለምን እንደዚህ ታደርጋላችሁ? እንደዛ አይነት ሰው አስቀምጣችሁ አግታችሁታል ምናምን ሊሞት ነው ልገሉት ነው አይነት ነገር ተናገረች። አይደለም ብዬ ከሷ ጋር የሆነ ሰጣ ገባ ውስጥ ገባል። አንደኛ ምንም እየገባኝ አይደለም። እንደዚህ አሁን ሰውነትሽም አሁን ሪላክስ አላረገም። እየተንቀጠቀጥሽ ነው ያለሽው። የሆነ ክራውድ ውስጥ የገባሽ ትመስያለሽ። ፍቅረኛሽ ነው እሱ? እኔ ነርስ ነኝ። እሱን ለማከም ነው። ማንን ለማከም? አሸናፊ ምን ሆኗል? ታሟል? በዚህ ሰዓት ምን ሆኖ ነው ያለው? ንገረኝ እባክሽ። ለምንድን ነው ግን መልሶቹን በሙሉ እሱን እያየሽ መመለሽልኝ? ለምንድን ነው ቀጥታ እኔን እያየሽ መመለሽልኝ? እሱን ማየት አይጠበቅብሽም። ስለምትወደኝ እኮ አሳሪ ስለምትወጂኛ? አዎ ስለምትወደኝ እኮ ይገርማል። በጣም ነው የምንዋደድ። ራሱን ለማጥፋት ሞክሯል። ራሱን ሊያጠፋ ሞክሯል እያልሽኝ ነው? አሼ ራሱን ሊያጠፋ ሞከረ እያልሽኝ ነው? ምን ያህል ጉዳት አድርሰውበት ነው ይሄን ራሱን እስከ ማጥፋት ድረስ ሊደርስ ይችላል? ሰማኛለህ አይደል? አሸናፊን የት ነው ያደርጋችሁት እያልኩ ነው። አሁን ከአንተ ጋር ምንም የማባክነው አይነት ጊዜም ሆነ እንትን የለኝም። አሸናፊን የት ነው ያደርጋችሁት እያልኩ ካልያዝናት ብዙ ነገር ያመልጠናል ማለት ነው። ጠይቅህን ጥያቄ ትክክለኛው መልስ እየመለስኩልህ ነው። ሮሃማ ብትቆሚ ነው የሚሻልሽ። አሸናፊን የት ነው ያደረግሽው እያልኩሽ ነው። አንዴ ካሜራ አጣል። አሁን በምንደውለው ስልክ ሎኬሽኑን ቼክ እንድታደርጉልኝ ፈልጋለሁ። እንደዚህ ሳይሆን ነው መረጋጋው። ለምን ነው ሲጀመር ምን ስለሆንኩ ነው አንተ ያስከኝ? እጄ ነው ያስከው። እኔ መርማሪ ጋዜጠኛ ስለሆንኩ። እንዴት ነው ተጎሳቅሎ እንደምታየው በቃ ትንሽ ጎስቆል ብሏል። በቃ ገርጥቷል። ለምን እንደተያዝክ እንዴት እንደተያዝክ ማንኛ ጭራሽ ማን እንደሆንክም እኛ እንድንነግርህ ነው እንደምትፈልገው። ይኸውልሽ ላረግሽው ነገር አሁን መጸጸትም ሆነ ማልቀስ ምንም ጥቅም የለው። መጀመሪያ ነበር ይሄ ሁሉ ነገር ሳይፈጠር በፊት ነበር። ምን ማለት ነው? አንቺ ጭራቅ የተረገምሽ ሰው ነሽ አንቺ። አሸናፊን ምን አድርጋችሁት ነው? ጥቂት ቀናቶች በፊት መሳይ ደወለልኝና አላዛር የሚባል ሰው ልካለውና ለሱ ስልክልኛልሽ አለኝ እንጂ እውነቴን ነው። እኔ የት እንዳለ ምንም አላውቅም። ከዛ ከመንገድ እንደዛ አፋፍሶኝ አፈር ከደሜ አብልተውኝ አስገቡ። እዚህ ጋር ካሜራ ደቀናችሁ ደግሞ ስለምንድን ነው የምትጠይቀኝ? እኔ ስለምትላችሁ ሰዎች አላውቅም። ይኸውልህ ብር ካለ ማለት ነው ሰው ትሆናለህ። አንቺ አሁን ሰው ሆኛለሁ ብለሽ ነው የምታስቢው? ችግር የለውም ጓደኞቹ ምናምን ሳይሰጣሉ ከፈለክ ሰው ሆኛለሁ ብለሽ ነው የምታስቢው? አሁን አንቺ ነገር እያልኩ ነው። አታውቃትም ወይ? እንድናወራት ሆነ ከማን ከሷ ጋር ነው ብቻችሁን እንድታወሩ ምታዋችሁ? እንደውም እንደ ቅድሙ እንድታናግሯት ነው ፈልገው። ውሰዷት። እሺ ቆይ እባክሽ አንቺ ስንት ጋር እንዳለኝ አታውቅም አንተ። ይኸውልህ ገንዘብ ለዚህ ነው ገንዘብ ካለ እስቲ ያድኑሽ እንደሆነ አሁን ከኔ እጅ ያስወጡሽ እንደሆነ ጥሪያቸው እስቲ። ምለው ምናምን እሱ አይደለም እሱ አዛዥ ነው አለቃዬ ነው ነግሬያለሁ። እሺ ትዕዛዝ ራሱ እንኳን ሲሰጠኝ ማለት ነው ሰዎች ነው የሚልክብኝ። እኔ እንደውም አንዳንዴ ግራ ሁላ ነው የምገባው። ከዛ እኔ በነገራችን ላይ ማለት ነው መሳይ በሚለኝ ነው እዚህ አድርጊ እዚህ ቦታ ወሰጂ እዚህ ቦታ ወሰጂ በሚለኝ ነው እኔ የምሰማው ማለት ነው። እሱ ነው የሚያስተዳድረኝ። እሱ በሚለኝ ነው የምሰማው። ለምን የምታወራው? የምን ካሜራ ነው እንደዚህ አፍሳችሁ አስገብታችሁ? ምንድነው እያወራ ያለው? ማን ነው አላዛር? ማን ነው አላዛር? ጭራሽ ማን እንደሆንክም ስምህም ጠፋ። ተረጋጋ። ምንድነው እያወራ ያለው? ወሬ ነው። ቤት ከሚመላለሱ ሰዎች ውስጥ ይሄን ሰው አይተሽው ነበረ? እኔ ግን አሁን ላይ ከእናንተ መምጣትም እዛ ጋርም ደጅ ጋርም ስትጨቃጨቁት ጀምሮ ከሷ ላይ ማይባትም ነገሮች ስላሉ አሁን ላይ ግን በጣም ፍራቻ አለኝ ያለሁት። በወጣሁበት ሰዓት ነው እንግዲህ ማናችሁ ግርግር የፈጠርኩት። የሰው ቤት መቼስ ዘው ብላችሁ መግባት አትችሉም።
እኔን እዛ ጋር አስቁማችሁ ዘው ብላችሁ መግባት ትችላላችሁ? አትችሉም። በላይ ያሉትን ሰዎች ወይ ከሷ በታችም ያሉትን ሰዎች ለመገናኘት ለስራ ምናምን ለመውራት ነው ወደዚህ የምትመጣው። ወንጀል ሰው ጠፋ የሚባለው ነገር እንደው በእናትህ ይብቃክና እኔም አንተም ነፃ እንውጣ። እኔ ማለት ለሩሃማ ቀኝ እጇ ነው። መቼስ ቀኝ እጇ ስለህ ይገባሉ እያስባለሁ። በቃ ያለውን ነገር መረጃ መደበቅ አስፈላጊ ከሆነ ምንም ነገር ማድረግ አስፈላጊ ከሆነ ለኔ ነው የምትነግረኝ። ያለውን ነገር ሙሉ ነገር ፈጽምላታለሁ። ምንም ነገር ወንጀልም ይሁን ማስረጃ መደበቅም ይሁን ሙሉ ነገር ደብቅላታለሁ። ሰማኛለህ? ተረጋግተህ እዚህ ቤት የሚመጣ ሰው ነው። አንቺ እዚህ ቤት መጣ? ሰማኛለህ? እንደዚህ እያወራህ ያለው ስለምወደው ስለ ወንድሜ ነው እያወራህ ያለው። ሰማኛለህ አይደል? ብዙ ነገሮችን የቀየረ የብዙ ሰዎችን እንባ ያበሰ ስለ አንድ ሰው ነው እያወራህ ያለው። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ተከታታይ ቤተሰቦች ሁላችሁም በያላችሁበት ሁሌ እንደምላችሁ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ወደ አሸናፊ በጣም እየቀረብን ያለ ይሰማኛል። ምክንያቱም እንግዲህ ለመጨረሻ ጊዜ ላዛር በጠቆመን መረጃ መሰረት ማለት ነው እሱ ለመጨረሻ ጊዜ አሸናፊን ያስገባበት ቤት ነግሮን አካባቢውን ነግሮን ኦልሬዲ እዛ አካባቢ እንገኛለን ማለት ነው። እንግዲህ እዛ ደግሞ ውስጥ ገብተን አሸናፊን እንደምናገኘው ተስፋ እናደርጋለን። ምክንያቱም አሸናፊን በይሳት ማግኘትና ማግኘት ብቻ ነው የምፈልገው። አሸናፊ ብዙ ነገር ደርሶበታል። አሸናፊ ለሰዎች ሲል ብዙ ጉዳት ደርሶበታል። ደግሞ እኛም እንደዚህ እየፈለግነው ብዙ ጉዳቶች እንደሚደርሱብን ስለሚያውቅ ብዙ ነገሮችን ለማድረግ እየሞከረም እንደሆነ መረጃዎች እየደረሱን ነው ማለት ነው። አሸናፊን እግዚአብሔር እንግዲህ ሰላም እንዲያደርገው ጸልያለሁ። ሁላችሁም እንግዲህ እናንተም በጸሎታችሁ ሁላችሁም ባላችሁ ሃይማኖት በሁላችሁም ሃይማኖት እየጸለያችሁ አሸናፊ ሰላም እንዲሆን እግዚአብሔር ፈጣሪ እንዲጠብቅልን እንድጸልዩ በድጋሚ ለማሳሰብ እወዳለሁ ማለት ነው። እንግዲህ ደግሞ ከዚህ በኋላ ውስጥ ገብተን ያለውን ነገር የሚፈጠረውን ነገር አብረን የምናየው ነገር ይሆናል ማለት ነው። ሳሚ ምናልባት የምትጨምረው ነገር ካለ እስቲ አንድ ነገር በለን። በረከት እንግዲህ አሁን አሸናፊ ከጠፋ በኋላ ነገራቶች በጣም እየከበዱ ያሉት ታውቃለህ። በዚህ ጋር ከሚኪ ጋር በጣም ብዙ ነገራቶችን እየሞከርን ነው። እንግዲህ ሚኪ ማለት ወንድሙን ያጣው በይበልጥ ለሁላችንም ወንድማችን ነው አሸናፊ። ግን ደግሞ በይበልጥ ደግሞ ሚኪ እዚህ ጋር በጣም እየተጨነቀ ነው ያለው። በጣም ሀስሉ ስትረሱ በጣም ከባድ ነው። እኛም እዚህ ጋር ትንሽ ያው ለመጠንከር ጠንከረን ነውና ሰውን ማጠንከር የምንችለው ለዛም እንደሆነ ታውቃለህ። የሚኪ ያለበትን ነገር በደንብ ይገባሃል ብዬ አስባለሁ። ምን ጥያቄ የለውም። ያው እንግዲህ እኛ ካልጠነከርን ደግሞ እሱን ማጠንከር ስለማንችል እኛም አለን ከጎንህ ነን። አሸናፊ ምንም ይሁን ምንም በህይወት ካለበት ቦታ ላይ አድነን ቆፍረንም ቢሆን እንደምናወጣው በህይወት በነፍስ እንደምናቀርብለት ቃል እየገባንለት ብዙ ነገራቶችን እያሳለፍን እንገኛለን። አሁን እንግዲህ ደግሞ እቺ ሩሃማ የምትባለው ጭራቅና አረመኔ ሴት በእጃችን ውስጥ ገብታለች። ያ ደግሞ ለእኛ ትልቅ ዜና ነው፣ ለእናንተም ለተመልካቾቻችን ትልቅ ደስታና ብስራት ነው። እንግዲህ ከእሷ እንደተሰማው የሰጠችንን መረጃ ተከታትላችሁታል። እንግዲህ ሌላ ደግሞ ከእሷ በስተጀርባ አቶ መሳይ የሚባል ሌላ አውሬና ጭራቅ የሆነ ሰው አለ። እንግዲህ ወንጀለኞች እንዲህ በጣም እየተስፋፉ ነው። በጣም በቃ አድራሻቸውን ቦታቸውን ሙሉ ለሙሉ ግዛታቸውን እያስፋፉ ይገኛሉ። ግን ደግሞ ተስፋፉ ምንም አሉ ደግሞ እኛ ከስር እየሄድን እየለቀምን ሁሉንም የሚገባቸውን ቅጣት እንደምንሰጣቸው ይህንን ህዝብ እንዲያውቅልኝ ይፈልጋሉ። እንግዲህ አሁን ልቤ ውስጥ እየነገረኝ ያለው ምን እንደሆነ ታውቃለህ? በቃ አሸናፊ የምናገኝበት ሰዓት ደርሷል። በቃ የሆነ ቅርባችን እንዳለ ነው እየተሰማኝ ያለው። በጣም ደግሞ እያሳሰበኝና እያሰጋኝ ያለው ነገር ደግሞ ምን እንደሆነ ታውቃለህ? ምግብ እየበላ አይደለም፣ በጣም እየተጎዳ ነው። ከሚደርሱ መረጃዎች በምናገኘው መረጃ አንፃር በጣም እየተጎዳ ነው። ምግብ እየበላ አይደለም፣ ሌላ ብዙ ነገራቶች እየደረሱበት ነው። ምን እኛ ደግሞ ያላየነው ያልሰማነው ነገር ደግሞ ምን ተከስቶ ሊሆን ይችላል? በቃ ምን አይነት ነገር አድርሰውበት ሊሆን ይችላል? ምን አይነት ጉዳት ደርሶበት ሊሆን ይችላል? ምን አይነት ስቃይ ያሰቃዩት ሊሆን ይችላል? ያ ነገር ነው በጣም አሁን ላይ ጭንቀት እየሆነብኝና አይምሮዬን ቢዚ እያደረገ ያለው ነገር ቢኖር ያ ነው። ግን ሆነም ቀር አሁን በቃ የሆነ አጠገቡ ያለው ነው እየተሰማኝ ያለው። ግን ሳገኘው ከምንም ከሙሉ ጤንነቱ ጋር እንዲሆን ነው የምፈልገው። አሸናፊ ምንም እንዲሆን አልፈልግም። ምንም
ይህንን ነገር በቃ እርግጠኛ ሆኜ መግባት ነው የሚፈልገው። ለአሸናፊ አንድ ነገር መሆን እጃችሁ ያለበት ሰዎች በሙላ እጃችሁ የተነካካበት ሰዎች በሙላ ሁላችሁም የእጃችሁ ታገኛላችሁ። ሁላችሁ ይሄ አይቀርላችሁ። ይህንን ነገር እንድታውቁብኝ ይፈልጋል። ሁላችሁ ለሀገር በቆመ ለወገን በቆመ መልካምነቱን በሰራ ለሰው ሁሉ ደራሽ በሆነ ከኔ በላይ ለሰው ባለ ከኔ በላይ ለሰው ልኑር ከኔ በላይ ለተቸገረ ሰው ልኑር የሰውንም ባላብስ ባለ ይሄ ነው የሚገባው። ይሄ አይገባውም አሸናፊ። በእርግጥ ግን እያንዳንዳችሁ ሁላችሁ ላደረጋችሁት ነገር የእጃችሁን ታገኛላችሁ። የእጃችሁ ምንም ጥያቄ የለውም። እንግዲህ አሸናፊን እዚህ ነገር ውስጥ እንዲገባ እንደዚህ እንዲሆን ላደረጋችሁ ለእያንዳንዳችሁ በድጋሚ ቃል ምገባው ነገር ቢኖር ለቤተሰቦች ለእያንዳንዳቸው ሰዎች የእጃቸውን እንደምንሰጣቸው ቃል ልገባ ፈልጋለሁ። እኔ ግን ከምንም በላይ አሁን አሸናፊ ምናልባት እንግዲህ በወንጀለኞች እጅ በቆየበት ሰዓት ሁሉ እኛ እንደምንፈልገው እሱን ያውቃል፣ ወንድሙም እሱን እንደሚፈልገው ያውቃል። እንግዲህ ቤተሰቦች በኮመንትም በላይክም አሁን እያየን ነው ማለት ትንሽ እየጨመረልን ያለው የእናንተ እገዛ የእናንተ ድጋፍ እየተጨመረልን ያለው ነገር ግን አሁንም የእናንተ እገዛ በደንብ ያስፈልገናል። ቤተሰቦች በጸሎታችሁም በላይክም በሰብስክራይብ በማድረግም በሁሉም ነገር እንድታግዙን በድጋሚ እንፈልጋለን ማለት ነው። እንግዲህ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ ሼር ኮመንት በማድረግ ትብብራችሁን እንድገልጹልን እንፈልጋለን ማለት ነው። በተጨማሪም ደግሞ የደውል ምልክቷን እየተጫናችሁ ኦን ሚለውን በመንካት ሁሉም የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ እንድታደርጉ እንለምናችኋለን ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንፈልጋለን። ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን የምናየው ነው። እንግዲህ ተመልካቾች በተጠቆመው መረጃ መሰረት ደርሰናል ማለት ነው። ሰፈር ላይ እንግዲህ የሚፈጠረውን ነገር አብረን ውስጥ ገብተን የምናየው ነገር ይሆናል ማለት ነው። ወዴት ነው የምትወስዳት አንተ? ወዴት ነው? ተረጋጋ። ሲጀምር ለቃት እያልኩ ነው። አንተ ሰማኛ ፍቅረኛ እኮ ፍቅረኛ ምንም አለመግባባት ነው። ልናወራ ነው። ስለምን አለመረጋጋት ነው የምትወራው? ነይ ተመለስ። ልናወራበት ነው። ወሩም ይለቀቁኝ። እሺ እንግዲህ ተመልካቾች እኛ በሄድንባቸው ቦታዎች ሁሉ ወንጀሎች በሚገኙበት ቦታዎች ሁሉ በሄድንባቸው ቦታዎች ሁሉ እንግዲህ ጭቅጭቅ ብዙ ጊዜ ይጠብቀናል ማለት ነው። እኛ እንግዲህ ጭቅጭቁን ፈልገ ነው አይደለም፣ ነገር ግን እነሱ ከሚሰጡን መልስ አንጻር ነገሮችን በቃ በዚህ መልኩ ሁሌ እንድናደርግ እየተገደደን እንገኛለን ማለት ነው። እንግዲህ እስቲ ብዙ ግርግር ጭቅጭቅ ብዙ ነገር ስትፈጥሩ ነበር። አንገባም አይነት ነገር ምን አገባችሁ ብዙ ነገር እየፈጠራችሁ ነበር ቅድም በተጨማሪም ደግሞ ጓደኛዬ ነች ፍቅረኛሞች ነን ማለት ግጭት ተፈጥሮ ነው መሀላችን ምናምን ብዙ ነገር እያወራችሁኝ ነበር እና እስቲ ስላለው ነገር ስለእያንዳንዱ ነገር ትነግረኛለህ ማለት ነው። ቅድሚያ ካንተ ጀምራለሁ። መጀመሪያ ስምህን ማን ልበል እስቲ? ናታን እባላለሁ። እሺ ናታን፣ እንግዲህ የያዝናችሁ መንገድ ላይ እየወጣችሁ በር ላይ ነበር የያዝናችሁ እና እኛ ደግሞ እዚህ የምንፈልገው ነገር ስላለ ነበር የመጣ ነው። ነገር ግን እንግዲህ እናንተን ቅድሚያ አግኝተናችኋል። እሺ ከእሷ ጋር ማለት ስሟን መጀመሪያ እንድነግረኝ እፈልጋለሁ። የእሷ ስም አለ? እንደምን ትጠይቀኛለህ? አንተ ማነህ ስለሷ የምትጠይቀኝ? ይኸውልህ እኔ አሁን ስለሚጠቅመኝ ነው። ድጋሚ ወደ ቅድሙ ጭቅጭቅ ንትርክ ውስጥ እንድንገባ አልፈልግም። ትሰማኛለህ አይደል? አሁን ለምጠይቅህ ጥያቄ መልስ ብቻ ነው የምፈልገው ከአንተ ጋር። ይኸውልህ በሌላ መልኩ ከዚህ በኋላ መነጋገርም ማውራትም አልችልም። ይህ ጉዳይ እኮ የእኔና የእሷ የግል ጉዳያችን ነው። አንተን ይመለከታል? ማንና ነው እንደዚህ ነገር ላንተ የምነግርህ? ግዴታ ስለሆነ ትነግረኛለህ። ስራስ ምንድነው? እኔ ስላንተ ምን አውቃለሁ? ግዴታ ስለሆነ ትነግረኛለህ። ትሰማኛለህ አይደል? ምንም አይነት ወንጀል የሌለብህ አይነት ሰው ከሆንክ፣ ምንም አይነት ፍራቻ የሌለብህ አይነት ሰው ከሆንክ ስለምጠይቅህ ጥያቄ በስነ ስርዓት መልስ ትሰጠኛለህ። አይመለከትም። የሷና ህይወት የኔና የሷ ህይወት ነው። አለቀልኝ። እርግጠኛ ነህ እንደማይመለከት? አዎ። ምን ይመለከታል? ምን ቤት ነው አንተ? ማንስ ነህ? ምን ነህ? ምንድን አንተ? ምንድነው የምትሰራው? እዚህ ጋር ያሉት ይኸውልህ የክሩ አባሎች አሉ፣ የህግ አካላት አሉ። እያንዳንዱ አምጥቼ አንተን የፈለኩትን ነገር ማስደረግ ይችላሉ። ስለዚህ አንተ አሁን ይኸውልህ ትሰማኛለህ አይደል? እንደዛ ነው። አንተን ሲጀመር የማስገደልም ሆነ ምንም አይነት አላማውም ሐሳቡም የለኝም። አሁን ለምጠይቅህ ጥያቄ ለምንድን ነው መልስ ማሰጠኝ? ምን አይነት ምላሽ ነው የምሰጠው? እኮ ጓደኛዬ ነች ብለሃል። ስሟን ፍቅረኛዬ ነች። ስለዚህ ስሟን የምታውቀው ቀጥታ ስሟን መንገር ነው። የሁሉ ጭቅጭቅ ሰጣ ገባም እኮ አያስፈልግም አይደል? ይኸውልህ በሰላም ነገሮችን ጨርሰን ከዚህ ቦታ እንድንወጣ ከፈለግ መጀመሪያ ስላንተ ማወቅ ፈልጋለሁ። ይኸውልህ እኔ መርማሪ ጋዜጠኛ ነኝ። ምፈልጋቸው ብዙ መረጃዎች አሉ። እዚህ ቤት ምፈልጋቸው ብዙ መረጃዎች ስላሉ ተጠቁሜ ነው የመጣሁት። ይሄን ነገር ላጣራ ነው የመጣሁት። ስለዚህ ለምጠይቅህ ጥያቄ
እሱ አንተን የሚመለከትህ ጉዳይ አይደለም። ለምን አይመለከተኝም? ስለኔ እኮ ነው እያወራ ያለው። ይሄ ቤት ያንተ ነው? አዎ ይሄ ነው። እርግጠኛ ነህ? አዋ እየኖርኩበት አይደል ያገኘው? እሺ እየኖርክበትም ሆነ ምንም ሆነ ይኸውልህ አሁን የህግ አካላት አሉ ከጀርባ አይተሃል። አይቻለሁ። ስለዚህ ይኸውልህ የህግ አካላት እንዳሉ እያወቅህ እንደዚህ ማድረግህ በራሱ መረጃ አልሰጥም ብሎ የሆነ ነገር ላይ መተባበር ራሱ ወንጀል እንደሆነ ታውቃለህ። አሁን ምን አይነት መረጃ ነው የምጠይቀው? ስለዚህ ስለምጠይቅህ ነገር ስለምፈልገው ነገር እንድትነግረኝ እፈልጋለሁ። ሰውዬ አሰማኝም ወይ? እሷ ፍቅረኛዬ ናት። አይገባም እኮ ፍቅረኛ ነች። እኔ እኮ ምን አልኩ? ሌላ ምንድን ነው የምፈልገው? እኮ ስሟ ማን ነው? ከስሟን ጀምርና ስላላችሁ ግንኙነት ስለእያንዳንዱ ነገር እንድትነግረኝ እፈልጋለሁ። ምን ይሰራል? ይጠቅመኛል፣ ለእኔ ይጠቅመኛል። ምንድን ነው የሚጠቅመው? አሁን ይኸውልህ በስነ ስርዓት እየጠየቅኩ ነው ያለሁት። ከዚህ በላይ ሌላ ነገር ውስጥ እንድንገባ አልፈልግም። ስሟን የምታውቅ ከሆነ ስሟን ንገረኝ። ሰውዬ ለምን አትረዳኝም? ስለዚህ ስሟን አታውቀውም ማለት ነው። ስሟን አታውቀውም። ስለዚህ ማታውቃት ፍቅረኛ ነች ማለት ነው። እሺ እኔ እናት ይቅርታ፣ እሱ እንግዲህ ሊነግረኝ አልፈለገም። እስቲ ስምሽን ንገሪኝ አንቺ። እሺ ሳራ ማለት እኔ አንደኛ ምንም እየገባኝ አይደለም። እንደዚህ አሁን ሰውነትሽም አሁን ሪላክስ አላረገም፣ እየተንቀጠቀጥሽ ነው ያለሽው። የሆነ ክራውድ ውስጥ የገባሽ ትመስያለሽ። ፍቅረኛሽ ነው እሱ? አዎ ፍቅረኛዬ ነው። ሰውዬ ለምን ታስጨንቃታለህ? እሷን ነው እየጠየቅኳት ያሉት። ስለዚህ ይኸውልህ ምን ይሰራል አላስሪ መጠይ ፍቅረኛዬ ናት። እሷን እየጠየቅኳት ነው። አሁን ጣልቃ እንድትገባ አልፈልግም። በእኛ ምንድነው ከሷ የምጠይቀው? አንተ ካንተ የምፈልገውን ነገር ማግኘት ያለው አንተ ሲጀመር ማለት ነው። ስሟንም አታውቀውም ሲጀመር አንተ ስሟንም አታውቀውም እያልኩ ነው። ሳራ የኔ ናት። አና ሌላ ምንድነው የምፈልገው? ያንተ ነው ሳራ? የአባቷ ስም ማን ነው? ምን ይሰራል አለ? እሱ ታውቂያለሽ? ታውጣለህ? የአባቷ ስም ማን ነው? ንገረኝ። ስለዚህ ይኸውልህ ስለማታውቃት ሴት እርግጠኛ ሆነ እያወራህ እንደሆነ ነው የሚታይብህ። ስለዚህ አርፈህ ቁጭ በልና አሁን ከሷ ጋር ማረገውን ነገር ነው ልጨርስ። እሺ ሳራ ማለት የት ነበር የተገናኛችሁት ለመጀመሪያ ጊዜ ከሱ ጋር? አንድ ላይ ነው የተማርነው። ኦኬ አብረን የተማርነው እየነገረችው አብረን የተማርነው። አንተ እኮ ቅድም ስጠይቅህ እኮ ምንም አይነት ምላሽ ልትሰጠኝም ሆነ እንትን እየፈለግክ አልነበረም። ስለዚህ አሁን ላይ እሷ ያለችውን ነገር እንድትደግምልኝ አልፈልግም። እያንገራገርካት እኮ ነው እየጠየቅካት ያለ። ይኸውልህ ሲጀመር የሆነ ነገር አርጋት ነው እንጂ ልጅቷ እንደዚህ ያለ ምንም ይኸውልህ አሁን ጥሩ ላይ አይደለችም ሲጀመር ያለችው። ምንም አላደረኳትም። አድርጌሻለሁ? ምን አደረኩሽ? ምን አደረኩኝ? ምንም የለም። ለምን አሁን የምታስጨንቃት? ምን አስጨነቋት? አላስጨነቋትም። ምንም አላደረኳትም። አይ ግን ሁኔታህ ግን ምንም ነው ደስ የማይለው። ትሰማኛለህ አይደል? እስቲ አሁን ይኸውልህ ለምጠይቃት ጥያቄ ቀጥታ በቃ እሷ መልስ ስጠኝ። አንተ ጸጥ በለኝ እያልኩ ነው። እኔ እንኳን አናገርክኝ አይበቃም? እሺ ትምህርት ቤት እሺ ወደ አንተ ልመለስ። ችግር የለም የምታወሩበትን ታወራላችሁ። ሲጀመር ይኸውልህ አንድ ነገር ልንገርህ አይደለ? እኔ የፈለኩትን ነገር ሳላገኝ ከዚህ ቤት ንቅንቅ አትልም አንተ። መጀመሪያ ደረጃ ማወቅ የፈለከውን እኮ ጠየቅኝ፣ ነገርኩህ። ፍቅረኛህ ነች። አልጨረስኩም። ጠየቅኝ ሳራ። በቃ ሳራ አልጨረስኩም። ምንድነው ሌላ ይቀር? አልጨረስኩም። ወንድሜ አስጨነቅህ ነው። እንሂድበት። እኔና እሷ ብዙ ያልፈታናቸው ችግሮች አሉ። ይኸውልሽ እንግዲህ ከትምህርት ቤት ጀምሮ ነበር የፍቅር ግንኙነታችሁ የነበራችሁ? ለምንድን ነው ግን መልሶቹን በሙሉ እሱን እያየሽ መመለሽልኝ? ለምንድን ነው ቀጥታ እኔን እያየሽ መመለሽልኝ? እሱን ማየት አይጠበቅብሽም። ስለምትወደኝ እኮ ሳርዬ፣ ስለምትወጂኝ። ስለምትወደኝ እኮ ይገርማል። በጣም ነው የምንዋደድ። በጣም ማለት ፍቅራችሁ በጣም ነው የሚያስታውቀው። ማለት እንደዚህ በጣም ነው የምንዋደድ። የፍቅር መሳቀቅ እኔ አይቼ አላውቅም። ማለት ፍቅራችሁ እስከ መሳቀቅ የሚያደርስ ፍቅር በጣም የሚገርም ፍቅር ነው ማለት ነው። ከነግብረ አበሮቹ መጣ። እንዴት አንሳቀቅም እንዴ? አፈናህን እኮ አትወጡም አልክ ከገዛ ቤታችን። ይኸውልህ ትሰማኛለህ? አሁንም ቢሆን ይኸውልህ መረጃ እስካላገኘው ድረስ ከዚህ ቤት ምንም አይነት ንቅንቅ አትልም ማለት ነው። መረጃ ምንድነው የምትፈልግ ሰውዬ? መረጃ እሺ እኔ እናት ማለት አሁን ላይ በትዳር አንድ ላይ ናችሁ ወይስ ደግሞ እንዴት ነው ኑሯችሁ? አብረን ነው ማለት አብራችሁ ነው የምትኖሩት እዚህ ቤት? አብረን ነው እየኖርን አብረን። እሺ እዚህ ቤት መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? 2 ዓመት። እሺ በ2 ዓመት ጊዜ ውስጥ ማለት ዛሬ ምንድነው ያው እንግዲህ 2 ዓመት ማለት ረጅም ጊዜ ነው። ብዙ አብራችሁ ቆይታችኋል። የማጸባይ ማለት መቻቻል በምን ያህል መልኩ መቻቻል እንዳለባችሁ ታውቃላችሁ። ያንተን ጸባይ እሷ ታውቃለች፣ የእሷን ጸባይ አንተ ታውቃለህ። ዛሬ ምንድነው ሊያጋጩ ይቻላል? ይሄናል እያጓተታችሁ ወደ ውጭ ብዙ ነገር እያደራረጋችሁ ያደረሳችሁ ነገር ምንድነው? ምክንያቱም ይኸውልህ 2 ዓመት ሙሉ አብራችሁ የቆያችሁ ፍቅረኛሞች ከሆናችሁ
2 ዓመት አብራችሁ ከቆያችሁ የትኛውንም ችግር ቤታችሁ ውስጥ ሆናችሁ መፍታት ትችላላችሁ አይደል? የት እየወሰድካት ነበር? ሲጀመር አንተን ብለህ ለቤተሰቧ ልመልስላት እየወሰድካት ነበር? የት እየወሰድካት ነበር? ኦኬ አሁን ስለዚህ ስለሷ ማታውቀውን ነገር አግኝተሃል ማለት ነው። ማላውቀው አይደለም አብረህ ስትኖር እኮ ግድ ነው የሆነ ነገር ያጋጫል አይደለም እኮ የትኛውም ግጭት ቢሆን 2 ዓመት የቆየ ፍቅር የትኛውም ግጭት ቢሆን ማለት ነው ቤት ውስጥ ቁጭ ብለህ ትፈታለህ እንጂ እሷን እየጎተትክ ለፖሊስ ልትሰጣት ነው ወይስ ደግሞ ችግር መፍታት ፈልጋ እያዝናናው እየጎተትክ ነው የምታዝናናት? እያመናጨክ ነው የምታዝናናት? አልጎተትኳት ብዙ ነገር ያረጋሽ አፕሮፌሽን ስለነበር አልወጣም ብለሽ ነው አውቆ እኔ ደግሞ እጃት ልወጣ ስለፈልኩ ይኸውልህ ሲጀመር አሁን ነው በዚህ ሰዓት ላይ አንተንም እሷንም ምንም እያመንኳችሁ አይደለም። እንደውም እስቲ ና አስወጣልኝ እሱን እሷን ብቻዋን ነው ማውራት ፈልገው። ይኸውልህ ሲጀመር በግድህ ነው የምትወጣው። ትሰማኛለህ አይደል? ምንም አይነት ግብግብ መፍጠር አይጠበቅብህም። አልወጣም። እሺ እንግዲህ ሳራ ከሱ ጋር ሆነሽ ምንም ሪላክስ ማድረግ አልቻልሽም ነበር ማለት እንድትረጋጊ ይፈልጋለሁ። መጀመሪያ ማለት አንቺ ካልተረጋጋሽ ምንም አይነት ነገር ከዚህ ማግኘት ስለማንችል ማለት ነው። መጀመሪያ ተረጋጊ እስቲ። ሪላክስ አድርገሻል። አሁን እንዴት ነው ማለት ከኔ ጋር በፍሪደም ማውራት አለበሽ። እኔ ይኸውልሽ ከአንቺ ምንም የምፈልገው ነገር የለም። አንቺ ንጹህ ሆነሽ ወንጀለኛ አይደለሽም። ምንም ነገር የለብሽም። ነገር ግን እኔ እዚህ ቤት ላይ ማግኘት የምፈልገው መረጃ አለ። ስለዚህ እሱን ላገኝ ነው የመጣሁት። ስለዚህ አንቺ ምንም ሳትደናበሪ እንትኑ ሳትገቢ ምናምን ስለ እያንዳንዱ ነገር ስለምጠይቅሽ ነገር እንዳለ እንድትነግሪኝ እፈልጋለሁ። እሺ መጀመሪያ ቅድም ምናልባት አስገድዶሽ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ምክንያቱም ሲያወጣሽም እያመናጨቀሽ ነበር ወደ ውጭ እያወጣሽ የነበረው። የምርም ፍቅረኛሽ ነው? እርግጠኛ ነሽ ሳራ? አይ ምናልባት አስገድዶሽ እንደዚህ በይ ብሎሽ ምናምን ከሆነ ይኸውልሽ እኛ ሲጀመር ልንረዳሽ ነው የመጣ ነው። እንግዲህ ከኋላችን የምታያቸው ይኸው የህግ አካላት አሉ። እኛም ይኸውልሽ እኔም መርማሪ ጋዜጠኛ ነኝ፣ በረከት እባላለሁ። መርማሪ ጋዜጠኛ ነኝ። ሲጀመር አንቺ ላይ ምንም አይነት ነገር ጉዳት አይደርስብሽም። የምትነግሪንን ነገር እውነተኛ ብቻ ነገር ንገሪ። እሺ ሪላክስ አድርጊ። ስለዚህ ይኸውልሽ የህግ አካላት እያሉ መቼም ደግሞ ወንጀል ካልሰራሽ በስተቀር አንቺ ላይ ማንም ጥቃትም ሆነ እርምጃ የሚወስድብሽ ሰው የለም። ስለዚህ ለምንጠይቅሽ ጥያቄ ብቻ ማለት ነው ትክክለኛና ተገቢው መልስ ተጭኛለሽ ማለት ነው። እሺ ሳራ ማለት ከተገናኘን ቅድም 2 ዓመታችን ነው ምናምን ብላችኋል። ምን ነበር ያጋጫችሁ ቅድም? ማለት ሳትጋጩ ነው በዛ ልክ እያወራችሁ እንደዛ ግብግብ ፈጥራችሁ ወደ ውጭ እየወጣችሁ የነበረ? ኦልሬዲ እያመናጨቀሽ ነበር፣ እየጎተተሽ ነበር። አንቺን ወዴት እየወሰደሽ ነበር? ልንዝናና እየወጣን እኔ ግን አይመስለኝም ልትዝናኑ አይመስለኝም። ይኸውልሽ አሁንም ግን ይኸውልሽ ሳራ እኔ ትክክለኛ ነገር እየነገርሽኝ አይመስለኝም። ይኸውልሽ በነገርሽ ላይ አንድ ነገር ላሳውቅሽ ፈልጋለሁ። ወንጀለኛ ባትሆኚ እንኳን ማለት ነው ለወንጀለኛ ተባብረሽ እውነትን መደበቅ በራሱ ወንጀል ነው። በማታውቂው ነገር ራስሽ ላይ ሌላ ነገር ባጠመጥሚ መዘዝ ባታመጪ ጥሩ ነው። ምክንያቱም በዚህ መሀል አሁን እኔ ላጣራ በመጣሁት ጉዳይ ላይ ይኸውልሽ የብዙ ሰው ህይወት ጠፍቷል፣ የብዙ ሰው አካል ጎሏል፣ ብዙ ወንጀሎች የተሰሩበት ጉዳይ ነው። ስለዚህ ይኸውልሽ ለምጠይቅሽ ጥያቄ ምንም አይነት ውሸት መዋሸትሽ አንቺ ላይ ብዙ መዘዝ ነው የሚያመጣብሽ። ስለዚህ እውነተኛውን ነገር ብቻ እንድትነግሪኝ የምፈልገው። እንግዲህ ይኸውልሽ ምንም እንዳትፈሪ እኮ ደጋግሜ ነገርኩሽ። ይኸው የህግ አካላት አሉ እዚህ ጋር አልኩሽ አይደል እንዴ? አንቺ ላይ ምንም አይነት ጉዳት እንደማይደርስብሽ እየነገርኩሽ። ስለዚህ የምታውቂውን ነገር ብቻ እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። የምርም ፍቅረኛሽ ነው ይሄ ልጅ? አዎ ፍቅረኛ ነው። እየዋሸሽኝ ነው የሚመስለኝ ግን አይ አረ ነው ፍቅረኛ ነው። እሺ ስለዚህ ማለት ልትዝናኑ ወይ ካፌ እየወጣችሁ ነው? ምን ልታደርጉ ካፌ? አሁን በዚህ ሰዓት ኦልሬዲ ሰዓቱ የመዝናኛ ሰዓቱ ደግሞ የማረፊያ ሰዓት አይደል እንዴ? በአሁን ጠዋት ነው ሰዓቱ። በዚህ ሰዓት ወደ ልትሄዱ ትችላችሁ። ምክንያቱም ይኸውልሽ 2 ዓመት አንድ ቤት ላይ የቆያችሁ ሰዎች ናችሁ። ብዙ ነገር ቤት ውስጥ ነው የምታረጉት ምናምን። ቡና ቤት ልታፈይ ትችላለሽ። ወር ደግሞ እሱም ስራ ሊሄድ ከሆነም ምግብ ሰርተሽ ምናምን አቀራረብሽ እንትን ማለት አለብሽ ምናምን ብዙ ነገር ነው ያሉት። ግን እናንተ አሁን ወደ ውጭ እየወጣችሁ ነው ያላችሁት። ምክንያቱ ምንድን ነው? አረ እኛ እኮ ልንዝናና ነው እንጂ ሌላ ነገር ምንም የለም። ፍቅረኛ ነው። ይኸውልሽ ሳራ እዚህ ቤት የመጣሁት አንድ ወንድሜ ታግቶብኝ አብሮኝ ብዙ ስራ የሚሰራ የነበረ የክሩ አባላችን የሆነ አሸናፊ የሚባል ሰው ታግቶብን ነው እዚህ የመጣሁት። ይኸውልሽ አሁን እሱ በዚህ ሰዓት ምን ላይ ይሁን እኔ የማውቀው ነገር የለም። ግን ብዙ ጉዳት እንደደረሰበት ብዙ ነገር እንዳረጉት አውቃለሁ። ከዚያ ውጭ ደግሞ ይኸውልሽ እነዚህ ሰዎች አሁን እኔ የምፈልጋቸው ሰዎች ወይም ደግሞ አሸናፊን የያዙት ሰዎች ብዙ ወንጀል የሰሩ ሰዎች ይኸውልሽ በህገወጥ ዝውውር ብዙ ነገር ሲያደርጉ የነበሩ
ሰው ላይ ብዙ ጉዳት የሚያደርሱ፣ ሰው የሚያግቱ፣ ሰው የሚገሉ በጣም ክፉና አረመኔ የሆኑ ሰዎችን እጅ ነው ያለው ወንድሜ። ስለዚህ ይኸውልሽ እዚህ ጠቁሜም የመጣሁት እነሱ እዚህ ይዘውት እንደመጡ ስለተነገረኝ ነው። ስለዚህ ይኸውልሽ የምታውቂውን ነገር ብትነግሪኝ ነው የሚሻለው። የምታውቂውን ነገር ለአንቺ መደበቅሽ አንደኛ ለአንቺ የሚጠቅምሽ ጥቅም የለም፣ ሁለተኛ ደግሞ ይኸውልሽ ከወንጀለኞች ጋር መተባበር ስለሆነ ስላለው ነገር እንድትነግሪኝ እፈልጋለሁ። እዚህ ቤትሽ ምናልባትሽ ያየሽው አንድ ልጅ ነበረ አሸናፊ የሚባል ምናልባት በስሙ ካላወቅሽው ፎቶም ላሳይሽ እችላለሁ፣ የፎቶ መረጃም ስላለኝ ማለት ነው። ምናልባት ግን በአጭሩ እንትን ለማለት ያክል አሸናፊ የሚባል ልጅ ታውቂያለሽ? እሺ ቆይ አሸናፊ አሁን ለአንተ ምንህ ነው? እሺ ስለ አሸናፊ ማንነት ኦልሬዲ ማረጋገጥ ከፈለግሽ ኦልሬዲ አሸናፊን ታውቂዋለሽ ማለት ነው። ይኸውልሽ አሸናፊ ማለት እንደነገርኩሽ የክሩ አባላችን በጣም ጥሩ ሰው፣ ስንት ወንጀለኞችን ለፍርድ ያቀረበ መልካም ሰው፣ የክሩ አባላችን ወንድሜም ጭምር ነው ለኔ። ይኸውልሽ እዚህ ቦታ ደግሞ ተገኝቶ እንደነበረ እኔ በስነ ስርዓት መረጃው አለኝ። ስለዚህ ስለ አሸናፊ የምታውቂው ነገር ካለ በስነ ስርዓት ንገሪ። ቆይ እሺ አሁን እኔን አሁን እናንተ ከመጥፎ ነገር እንደምትጠብቁኝ በምን ማረጋገጫ? ይኸውልሽ አንድ ነገር ላረጋግጥሽ እፈልጋለሁ። እዚህም የምታያቸው የህግ አካላት ለአንቺ የህግ ከለላ ለመስጠት ሁሉም የተዘጋጀ ነው። አንቺ ላይ ምንም አይነት ነገር አይደርስብሽም፣ ሲጀመር ከኛ ጋር ከሆንሽ ማለት ነው። ግን ከኛ ጋር ካልሆንሽ፣ አሁን ለእኛ ካልተባበርሽ አንደኛ ወንጀል ውስጥ እየገባሽ ነው የምትገኘው፣ ሁለተኛ ለእነሱ እየተባበርሽ ሌላ ታሪክ ውስጥ ነው እየገባሽ ያለሽ። ስለዚህ የሚጠቅምሽ ለአንቺ የሚጠቅምሽ ለእኛ ማገዝሽ ነው። ዜን ደግሞ እንኳን ለአንቺ አይደለም ይኸውልሽ ለቤተሰቦችም ጭምር የህግ ከለላ መስጠት ካለብን እኛ የህግ ከለላ መስጠት ስለምንችል እንዲህ አይነት ስጋት እንዲገባሽ አልፈልግም። አሁን ስላለው ነገር ስለ አሸናፊ የምታውቂው ነገር ካለ እንድትነግሪኝ እፈልጋለሁ። ቆይ አሁን አንድ ነገር ቢያደርጉኝስ? እኔም እኮ ቤተሰብ አለኝ እኮ እያልኩሽ ነው እኮ ሙሉ የህግ ከለላ ሰጥሻለሁ እያልኩሽ ነው። እስከፈለግሽው ድረስ ለአንቺም ሆነ ለቤተሰቦችሽ የህግ ከለላ መስጠት እንችላለን። ስለዚህ በዚህ ምንም አይነት ጭንቀት እንዲገባሽ አልፈልግም። እኔ አሁን ይኸውልሽ ወንድሜ ምን ውስጥ ይሁን አላውቅም። እኔ ጨንቆኛል በዚህ ሰዓት። አሁን ምን አድርገውትም ሊሆን ይችላል፣ የሆነ ነገር አድርገውትም ሊሆን ይችላል። ስለዚህ አሁን ስለሱ የምታውቂውን ነገር ካለ እንደውም እስኪ በፎቶ ላሳይሽና በደንብ እርግጠኛ እንድትሆኝልኝ። ይሄ ልጅ ማለት ነው ታውቂዋለሽ አይደል? እሺ የት ነው የምታውቂው? እዚህ ነበረ ወይ? ያለውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ሲቀጥል ደግሞ እኔ በአንቺ መጀመሪያም እርግጠኛ አልሆንኩም ነበር። ከዚህ ልጅ ጋር ምንም አይነት ግንኙነት እንደሌላችሁ ያስታውቃል። ማለት የፍቅር ግንኙነት ውስጥ እንደሌላችሁ ምናምን ያስታውቃል። ሲጀመር አንቺ እዚህ ቤት እንዴት ተገኘሽ? እኔ ነርስ ነኝ። እሱን ለማከም ነው የመጣሁት። ማንን ለማከም? አሸናፊ ምን ሆኗል? ታሟል? በዚህ ሰዓት ምን ሆኖ ነው ያለው? ንገረኝ እባክሽ። ማለት የት ነው ያለው? ውስጥ ነው ያለው? ለነገሩ አጣርታችኋል? እዚህ ቤት ውስጥ ማንም የለም አይደል? እሺ የት ነው ያለው አሸናፊ? እባክሽ ጉዳት ደርሶበትም ከሆነ ያለውን ነገር እያንዳንዱን ነገር እንድትነግሪኝ ይፈልጋል። የት ነው ያለው? ካለብሽ ድንጋጤም እንትንም ወተሽ አሸናፊ ያለበትን ሁኔታና እያንዳንዱን ነገር እንድትነግሪኝ ይፈልጋሉ። ከመጀመሪያ ጀምሮ እባክሽ። እኔ እዚህ የመጣሁት አሸናፊን ለማከም ነበረ። እሺ እናም ስለሱ ታሪኩ ምናምን እያጫወተኝ ነበር። አሸናፊ ጋር ብዙ ነገር እያወራን ነበረ። እሺ በመሀል እነሱ መጡ። እነሱ ማለት እነማን ናቸው? ማለት ምን አይነት ሰዎች ናቸው? የሆኑ ትልልቅ ናቸው፣ ቦዲጋርድ ነገር ናቸው። ኦኬ ስለዚህ ትልልቅ ሰዎች ነው የመጡት እና ወሰዱት ነው የምትይኛውን? እሱን ይዘውት ሄደዋል። አጋጣሚ እኔ ውጭ ላይ ግብ እየፈጠርኩ እያለ ማለት ለምን ነበር አንቺ ግብ ስትፈጥር የነበረው? አንቺ እዚህ ቤት ለማከም ከመጣሽ ነገሮችን ለማስተካከል ከመጣሽ ለምን ነበር ግብ እየፈጠርሽ ነበር? አሸናፊን እያከምኩት ነበረ እና ሁኔታውን ሳየው ምንም ደስ አላለኝም እና ስለ ታሪኩ ማወቅ ፈለግኩ እና ጠየቅኩት። ስጠይቀው ብዙ ነገር ነገረኝ። ታሪኩን ሲነግረኝ በጣም ነበር ያዘንኩት። እናም ወጥቼ ውጭ ላይ ከጋርዶቹ ጋር መጣላት ጀመርኩ እና በዛ አጋጣሚ ነበረ ውስጥ ድምፅ ሰማሁ። ወደ ውስጥ ስገባ አሸናፊ ራሱን ጎድቶ ነበረ። ምን ማለት ነው? ራሱን ጎድቶ ነበር ማለት ምን ማለት ነው? ራሱን ለማጥፋት ራሱን ሊያጠፋ ሞክሯል እያልሽኝ ነው? አሼ ራሱን ሊያጠፋ ሞከረ እያልሽኝ ነው? ምን ያህል ጉዳት አድርሰውበት ነው ይሄን ያህል ራሱን እስከ ማጥፋት ድረስ ሊደርስ ይቻላል? እባክሽ አንቺ የምታውቂው ነገር ካለ ማለት ከአንቺ ከመጣሽ በኋላ እያደረጉት የነበረው ነገር አለ? ምናልባት እሱን ለመጉዳት ወይም ደግሞ ሌላ ነገር ለማድረግ እያደረጉት የነበረበት ርቀት ነበር? ምንም ያለው ነገር እያንዳንዱ ነገር ንገሪኝ እባክሽ። እኔ ላክመው የመጣሁት ምግብም እየበላ አልነበረም እና ከፍተኛ ጭንቀት ውስጥ ነበር ያለው።
ወይኔ ወንድሜ እሺ በቃ እንደውም እሷን አስወጡልኝ እሱን አስገቡልኝ ከሱ ብዙ ነገር መስማትም ሆነ ማናገር ስለምፈልግ እሱን አስገቡልኝ ትሰማኛለህ አይደል አንተ ልጅ ከዚህ በላይ ሌላ ነገር ውስጥ እንዲያስገቡ ወይም ደግሞ እንዲፈጠር እንድታደርግ አልፈልግም አሁን ተረጋግተሃል ትንሽ ይኸውልህ ማውራት ባለብህ መልኩ ነው እያወራን ያለ ነው እንገናኛታለን ሲጀመር አንተ እኔን እንዲህ ማለት አትችልም እንዲህ ያልክበትን እጅህን ነው ማሰብርልህ ትሰማኛለህ አይደል ይኸውልህ ትሰማኛለህ አሁን በዚህ ሰዓት የሚያሳስበኝ ስለ አሸናፊ ብቻ ነው ስለሱ የምታውቀውን እያንዳንዷን ነገር ትነግረኛለህ ከሷ ብዙ ነገር ሰምቻለሁ ትሰማኛለህ አይደል አወራ ሰውዬ ይኸውልህ ነው እንደመጣው የኔ አላማ ይኸውልህ ሲጀመር ማለት ነው እኔ አልገልህም ማለት ምንም አውቀው ነገር የለም በደንብ ታውቃለህ ይኸውልህ ከዚህ በላይ ሌላ ነገር ውስጥ እንድንገባ አልፈልግም እኔ ሲጀመር አንተን የመደብደብ ሱስም ሆነ ምንም እንትን የለብኝም አንተን ሲጀመር አሁን ላይ ማለት ነው ይኸውልህ አብረሃ ከነበረችው ልጅ ባገኘሁት መረጃ መሰረት ብቻ አንተን ይኸውልህ እስር ቤት መውሰድ ይችላል እንዴት አድርገህ ምን አገኘህብኝ አንተ ላይ ብዙ መረጃ ነው ያስኩት የማንም ወጣጤ አንድ ነገር ስለነገረች ብቻ ነው አንተ አልጠረ እስር ቤት ትወስደኛለህ ማን አንተ ትሰማኛለህ አይደል አንተ ስማት ገባበት መንገድ ምን አለ እንዴ አወራኩ ማን ነው እንደዚህ የልብ የሰጠህ መጀመሪያ ደረጃ ማን ነው እንደዚህ በጣም ራስህን እንትን እንድትል ያደረገህ ማለት ስለሆንኩ ነው ያላጠፋ ሰው ቆይ ልብ አሉ እኮ ግልጽ እርግጠኛ ነህ ምንም አላጠፋ ምን አጠፋለሁ ያየህ አሸናፊ ነው ያደረጋችሁት ሰማኛለህ አይደል አሸናፊ ነው ያደረጋችሁት እያልኩ ነው አሁን ከአንተ ጋር ምንም የማባክነው አይነት ጊዜም ሆነ እንትን የለኝም አሸናፊን የት ነው ያደረጋችሁት እያልኩ ነው አሸናፊ ጉዳት እንደደረሰበት እያንዳንዱን ነገር አውቃለሁ ስለዚህ ወለ ብትነግረኝ ነው የሚሻለው ከዚህ በላይ ድጋሚ ሰዎች እንዲያወሩ አላውቀውም በደንብ ታውቀዋለህ እኔ አላውቀውም በደንብ ታውቀዋለህ እያልኩ ታነሳለህ ድጋሚ በቀድሙ መንገድ ማውራት ማትፈልግ ከሆነ እንደዛ እያረክኝ ድጋሚ ሳስገባህ ግን ማለት ነው ከዚህ በላይ እንድትሆን ነው ማድረግ አቅም እንድታጣ ነው ማድረግ ስለዚህ ከዚህ በላይ ጉዳት እንዲደርስብህ ማትፈልግ ከሆነ ትክክለኛውን ነገር ንገረኝ እያልኩ ምን እንድነግርህ ይፈልግ አሸናፊ ነው ያደርጋችሁት ማን ነው አሸናፊ ማለት አግታችሁት የነበረው እዚህ ቤት መርማሪ ጋዜጠኛ አሸናፊ ወንድሜን የት ነው ያደርጋችሁት እያልኩ እኔ አላቅም ለአንተ ገና ልብህ ምንም አልተነፈሰልህም ማለት ነው ስለዚህ ከዚህ በላይ ትንሽ አስተንፈሰንልህ ይሻላል እናንተ እንዳገለኝ እሺ እንግዲህ ተመልካቾች አሁን ተረጋግቷል ልጁ ማለት ቅድም ምንም ሊረጋጋ አልቻለም ነበር ብዙ ነገር ራሱን እንዴት እንዳሰበ አላቅም ማን የልብ እንደሰጠው አላቅም በጣም ሲኮፈስና ራሱን ወደ ላይ ሲሰቅል ነበር ማለት ነው እንግዲህ እኛ ማውራት ባለብን መልኩ አውርተነው አሁን ተረጋግቷል እንግዲህ ደግሞ ከዚህ በኋላ የሚነግረን ነገሮች ብዙ ነገር ይኖራል ማለት ነው እንግዲህ ከካሜራ ጀርባም ብዙ ነገር ለመለፍለፍ እየሞከረ ነበረ ስለዚህ አሁን ላይ ያለውን ነገር እያንዳንዱን ነገር እንጠይቀዋለን የሚመልስልን ይሆናል ማለት ነው ይኸውልህ ሲጀመር አንተን በዛ ደረጃ እኔ መጀመሪያ ማውራትም ሆነ እንዲሰጣ ገባ ውስጥ መግባት አልፈለኩም አንተ የምትጠየቀውን ነገር በስርዓት ብትመልስ የሁሉ ነገርም አይደርስብህም ነበር መጀመሪያ ደረጃ ላይ ሲቀጥል ደግሞ ይኸውልህ እኛ መጀመሪያ አብረህ ከነበረችው ልጅ ጋር ብዙ መረጃ ወስደን ነው ወደ አንተ የመጣ ነው ሲጀመር እሷ ነርስ እንደሆነችና ያንተ ፍቅረኛ እንዳልሆነች እያንዳንዱን ነገር ስለተፈጠረው ስለ ሁሉም ነገር ነግራናለች ስለዚህ ይኸውልህ ከዚህ በኋላ መዋሸት መደባበቅ ምንም ነገር አያስፈልገንም እያንዳንዷን ነገር ስላሽ የምታውቀውን እዚህ ቤት ስለተፈጠረው ስለ ሁሉም ነገር በስነ ስርዓት ታስረዳኛለህ ማለት ነው ምንድነው የተፈጠረው እዚህ ቤት እኛ ከመግባታችን በፊት ያለውን ነገር እያንዳንዱን ነገር እንድትነግረኝ ይፈልጋል እኔ ስመጣ አሺ ወንድሙ እንደሆነ ነበር አንደኛው ጋር ላይ ነገረኝ እንጂ ወንጀል የተሰራበት ሰው ይሁን ወንጀል እየሰሩ ይሁን ምንም የማውቀው ታሪክ አልነበረም ይኸውልህ ሲጀመር አንተ እዚህ ቤት የተገኘኸው የወንጀለኞች አጋዥ ወይም ደግሞ የወንጀለኞች ተባባሪ ወይም ደግሞ የነሱ ተላላኪ ወይም የነሱ ሰራተኛ ስለሆንክ እንጂ ሲጀመር እነሱ ሰራተኛቸው ያልሆነን ሰው እዚህ ቦታ ላይ ሊያስገኙ አይችሉም ስለዚህ ይኸውልህ ምንም እንደማያውቅ ራስህን ነፃ ለማውጣት ጥረት እያደረክ እንድታወራ አልፈልግም አሁን ምፈልገው ይኸውልህ ምንም ረዳህ ነገር የለም ትሰማኛለህ አይደል በዚህ መሃል ይኸውልህ ችግር ውስጥ ገብቶ ሌላ ነገር ውስጥ ገብቶ ያለ ወንድሜ ነው አሸናፊ ብዙ ችግር ውስጥ ገብቷል እያልኩ ነው ስለዚህ ይኸውልህ ስለሱ የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ ይፈልጋል ነገርኩህ ወንድሜ ምንድን ነው የነገርከኝ ነገርኩህ የተለየ ታሪክ የለውም ምንድን ነው የነገርከኝ ዋለኛ አንደኛው ጋር እና እንደዚህ ታሞ ነው ወንጀለኞች ይፈልጉታል ይገሉብኛል አንተ ጠብቅ ይቺም ነርስ ነች
ሳመጣት ምናልባት ሌላ ሰው አይቶኝ ከሆነ ሁለቶችንም ሊገልብኝ ይችላል። ስለዚህ እዚህ ሆነና ጠብቃቸው ተባልኩ። የኔ ስራዬ እነሱ መጠበቅ ነው። እዛ ጠይቀውኝ ተናግሬያለሁ። ለአንተ መደግምልህ ተመሳሳይ ይሆናል። ይኸውልህ ትሰማኛለህ፣ መጀመሪያ እንዲህ አይነት ወንጀል የሌለብህ ሰው ብትሆን ወይም ደግሞ ለጥበቃ ብቻ እዚህ ጠብቋቸው ተብሎ ቢሆን አንደኛ እሷን የምታመናጭቅበትን ምክንያት የለም። ሁለተኛ ደግሞ እንደዛ አይነት ውሸት የመዋሸት ምክንያት አይኖርህም ነበር። ስለዚህ ይኸውልህ የምታውቀውን ሙሉ ብዙ ነገር አለ። እያንዳንዷን ነገር ትነግረኛለህ። ከዚህ ጀርባ ማን እንዳለ፣ አሸናፊን የት እንደወሰዱት፣ ምን እንዳደረጉት፣ ይኸውልህ ምን እንደተፈጠረ ከመጀመሪያ ጀምሮ እሷ ኦልሬዲ ይኸውልህ ራሱን ሊያጠፋ ነበር ብላኝ ነበር። ወንድሜ ራሱን ሊያጠፋ ነበር ብላኝ ነበር። በምን ምክንያት ነው ራሱን ሊያጠፋ የቻለው? ትሰማኛለህ አይደል? እያንዳንዱን ነገር ንገረኝ እያልኩ ነው። እዚህ እንደነበር ካውቃለህ። እየጠየቅኝ ብዙ ካወራህ እኮ እኔ ምንም መልስ አልሰጠም። ንገረኝ። ተረጋጋ መጀመሪያ አንተ። እኔም ላውራበት አንተም። ይኸውልህ ስለኔ መረጋጋት አንተ የሚመለከትህ ነገር የለም። ንገረኝ እያልኩ ከዚህ በላይ ድጋሚ በሌላ መንገድ እንዳወራ አታስገድደኝ። አሁን የምፈልገውን ጥያቄ ብቻ መልስልኝ። እሺ እነግርሃለሁ፣ አታስጨንቅኝ። ከዚህ በላይ እኔ እንትን ማለት አልፈልግም። ውጭ ቆሜያለሁ፣ ኖርማል ስራዬን እየሰራሁ ነው። በመሀል ልጅቷ መጣች። ለምን እንደዚህ ታደርጋላችሁ? እንደዛ አይነት ሰው አስቀምጣችሁ አግታችሁታል፣ ምናምን ሊሞት ነው ልገሉት ነው አይነት ነገር ተናገረች። አይደለም ብዬ ከሷ ጋር የሆነ ሰጣ ገባ ውስጥ ገባል። በጣም ለፈለፈች። እኔ እንደዚህ ከሳችኋለሁ፣ አሲዛችኋለሁ አይነት ነገር ምናምን ወሬ ማለት ነው። ከዛ በመሀል ከውስጥ የሆነ ድምፅ ሰማን። የሆነ ዕቃ ሲወድቅ ይመስለኛል ጎዋ የሚል አይነት ነገር ሰማን ማለት ነው። ውስጥ ስንገባ እጁን ቆርጦ ታገኘ ነው። እንደዛ ነበር። ስንገባ ራሱን ለማጥፋት ሙከራ እያደረገ ነበር። የደረሰ አብረውኝ የነበሩ ግብረ አበሮች ስለነበሩ ለእነሱ ነገርኳቸው። ይዘውት ሄዱ። ሴፍ ሃውስ ሌላ ቦታ የተሻለ ሕክምና ማግኘት አለ ብለው ይዘውት ሄዱ። እኔ ትእዛዝ እስኪሰጥ ድረስ ልጅቷ የትም መሄድ የለባትም፣ አንተ እሷን አደራ ሰጥተናል፣ የትም መውጣት የለባትም፣ በጥንቃቄ ጠብቃት ተባልኩ። ትእዛዝ እስኪሰጠኝ ድረስ ልጅቷን ይጃት ነበር የቆየሁት። ከኔ ጋር ቆይቻት መጨረሻ ላይ ለኔ ተደውለልኝ። ልጅቷን ይዛትና ትፈልጋለች ሲሉኝ ይጃት ስወጣ እንዳጋጣሚ እናንተ ደረሳችሁ። ወዴት ነው ይዛት እየነበርከው? ከዛ በፊት ግን ይኸውልህ አሸናፊ የነበረበትን ሁኔታ እንድትነግረኝ እፈልጋለሁ። በጣም ተጎድቷል አሸናፊ። ምንድን ነው የሆነው? ነገርኩህ እኮ ወንድሜ፣ ራሱን የማጥፋት ሙከራ አድርጎ ነበር ማለት እኮ። ሁኔታው እንዴት ነው? የመትረፍ ነገር አለው ወይ? እሱ እንግዲህ ዶክተሮች ናቸው የሚያውቁ። እኔ እኮ አካሚ ዶክተር አይደለሁም። ይኸውልህ ትሰማኛለህ? እሱ ራሱን እንዲያጠፋ ለማጥፋት እንዲሞክር ለማድረጉ ምክንያት እናንተ ናችሁ። ትሰማኛለህ አይደል? እሱ ብዙ ነገር እንዲያደርግ ለማሆኑ ምክንያት እናንተ ናችሁ። ትሰማኛለህ? ብዙ ምክንያት አለ። ስለዚህ እናንተ በምንም አይነት መልኩ አለቃችሁ እገላችኋለሁ። አሁን ይኸውልህ ወዴት ይዘውት እንደሄዱና እያንዳንዱን ነገር ቦታ እንደምታውቅ አውቃለሁ። ሲጀመር ከጀርባችሁ ማን ያለው? ማን ነው ይሄን ትእዛዝ እየሰጣችሁ ያለው? እሱን ወስጄ ባሳያ ይሻላል። ትሰማኛለህ? ስሙንም እንድትነግረኝ ይፈልጋል። እሺ መሳይ ይባላል፣ ታውቀዋለህ? ስለዚህ ከዚህ ነገር ሁሉ ጀርባ መሳይ ያለበት ማለት ነው። ስለዚህ ይኸውልህ አሁን ሴፍ ሃውስ ምናምን ወዳልከው ቦታ ቀጥታ እንድትወስደኝ ይፈልጋሉ። ምንም አይነት ጊዜ ከአንተ ጋር ማባከንም ሆነ እንትን ማለት አልፈልግም ነው።